ነው እንደሆነ ታውቃላችሁ። ዛሬ ከልብ ወደ ልብ ነው የምናወራው። ይሄ ትምህርት አይደለም ማለት ነው። ግልጽ አድርግላችሁ። ብዙ ጊዜ የተለመደው በዚህ በስፒክ ቱ ሪች ቻናሎች ላይ ወይ አረብኛ ቋንቋ ወይ እንግሊዝኛ ቋንቋ ቪዲዮዎች ኤዲት ተደርጎ ምናምን ተስተካክሎ ከዛን ጥርት ያለ ነገር እንዲቀርብላችሁ በጣም ረጅም ጊዜ ሂደት ውስጥ ያልፋል። ዛሬ ግን ይሄንን ልነግራችሁ አይደለም። ዛሬ የምነግራችሁ እኔም እንደናንተው ከዚህ በፊት ተማሪ ነበርኩኝና አሁን አስተማሪ ሆንኩኝና ከዚህ በፊት ያለፍኩበት ነገር ምን ይመስል ነበረ አስተማሪ እስከምሆን ድረስ ማለት ነው። ስለዚህ ተማሪ ባለሁበት ሰዓት ላይ ወይም ደግሞ እንግሊዝኛ በመማርበት ሰዓት ላይ ምን ሳደርግ ነበረ፣ እንዴት ነው በዚህ ደረጃ እንግሊዝኛ ማወቅ የቻልኩኝ የሚለውን መልስ ልነግራችሁ ነው። ምክንያቱም ብዙ ሰዎች እናንተ አስተማሪዎች ያለፋችሁበትን ሂደት ብትነግሩን እኮ እኛም እንማርበታለን የሚሉ ሰዎች አሉ። በእርግጥ አሁን የዛሬ ቪዲዮ ተናናሾቼ ምክር ነው ብላችሁ አስቡት፣ ለተላላቆች ደግሞ ሐሳብን ብላችሁ አስቡት። አብዛኛው በእኛ ሀገር ያሉት አስተማሪዎች በተለይ የእንግሊዝኛ ቋንቋ ወይም ሌላ ቋንቋ ሊሆን ይችላል አፍ መፍቻቸው ሆኖ አይደለም ያ ቋንቋ ማለት ነው። ስለዚህ በተለያየ መልኩ ሊማሩት ይችላሉ። በተለያየ ሁኔታዎች ሆኖ እነዛ ሰዎች አስተማሪ የሆኑበት መንገድ አለ። የራሴን መንገድ ነው ዛሬ ማካፍላችሁ፣ የሌሎቹን ስለማላቅ ማለት ነው። የራሴ ያለፍኩበትና የሄድኩበት መንገድ ላካፍላችሁ ነው የመጣሁት። ታዲያ ማካፍላችሁ በሁለት አይነት መንገዶች ነው ምነግራችሁ። አንደኛው ውስጣዊ በሆነ መልኩ ማለት የልቤን ነው ምነግራችሁ፣ ምንም እዚህ ጋር የምደብቃችሁ ነገር የለም። በተጨማሪ ደግሞ ስናልፍ ውጫዊ የነበሩ ነባራዊ ሁኔታዎች ማለት ያደረግኳቸው ነገሮች እንግሊዝኛ እንድማርና በፍጥነት እንዳወራ የረዱኝ ነገሮች ምን ይመስሉ ነበረ፣ ምን አይነት ነገር አድርጌ ነው እዚህ ደረጃ የደረስኩትና እነዚህን ዛሬ በቅደም ተከተል የምነግራችሁ ይሆናል። የመጀመሪያው የውስጣዊ ነገር ልንገራችሁ። እኔ ከእድገቴ እንግዲህ ህፃንም ያለው ወጣትም ያለው ወጣት ስላችሁ አሁን ወጣት አይደለም ያልኩ አይደለም ወጣት ያው አናራጅም። አይ እሱም ብቻ አይደለም ሐሳብ ዋናው። አይ ወደ ቁም ነገር ስንመለስ እድገቴን መሰላችሁ በራስ በቤተሰብ ደረጃ በራስ መተማመን እንዲኖረኝ አድርገው ነው ያሳደጉኝ ቤተሰቦቼ ማለት ነው። ስለዚህ ምንድነው በቃ ሁሉም ነገር እንደሚቻል ሁሉም ነገር ማድረግ እንደሚችል ካመንኩበት ካሰብኩበት በእርግጥ የነሱ ፍቃድ አግኝቼ ያ ነገር ማድረግ ካለብኝ አደርጋለሁ። ስለዚህ በራስ መተማመን ማለት ክፍተት አልነበረም፣ ጉድለትም አልነበረም። የሚገርማችሁ ደግሞ ብዙ ሰዎች ይህን ነገር አያስተውሉትም። ለምን? በኤዲቲንግ ብዙ ጊዜ ኤዲቲንግ ስለሚገባ ቪዲዮዎች ላይ ማለት ነው። እኔም ድሮ ተብታባ ነበርኩኝ፣ አሁንም ስቲል ባይ ዘ ወይ እንተባተባለሁ። በተለይ ስናደድ ቶሎ ሳወራ ወይም ስናደድ ቶሎ ሳወራ በቃ ማወራው ነገር ሁላ ምን እንደሆነ እኔ ለራሴ ራሱ ይደንቀኛል፣ ያስቀኛል። ስለዚህ ምንድነው እንዳልኳችሁ ነው በራስ መተማመን እንዲኖረኝ። ምክንያቱም ተብታባ ስለነበርኩኝ ከዛ በኋላ ነው ትንሽ ማሻሻል ጀመርኩኝ። መንተባተቡን እንዴት ሊቀንስ ይችላል የሚለውን ያው በቤተሰብ ደረጃ በሌላም በባለሙያ ማስተካከል ጀመርኩኝ ማለት ነው። ግን እንዳልኳችሁ አሁንም አለ። ብቻ ያቺ ስለነበረች ፍርሃት ነበረ። ልክ ሳወራ እንተባተብ ነበረ። በራሴ እንኳን በአፍ መፍቻ ቋንቋ ራሱ ሳወራ እንትን ያደርገኝ ነበር፣ ቸገር ነበር። ከዛን ያን ነገር ለማስተካከል ሐሳቦችን ቀስ በሆነ ወይም ቀስ ብለህ አውራ፣ ተረጋግተህ አውራ፣ የሚያጣድፈ ነገር የለም። በቃ ይሄ ሲደጋገም ከዛ ምንድነው በራስ መተማመን የገነባው መጣው። ይሄንን ነገር ተሰብር ማለት ነው። የመንተባተቡ ነገር ፍርሃቱን ሲቆም ወይም ደግሞ መንተባተቡ ሲቆም ይሄንን ማድረግ ከቻልኩ ሌላም ነገር ማድረግ ይችላል የሚለውን በውስጤ በቃ የራስ መተማመን ነበር። ተማሪዎች የሚቸገሩት ነገር አለ። ልክ ትምህርቱን ወይም ዕውቀቱን ያላቸው በራስ መተማመን ስለሌለ አያወሩ። ከዛ በኋላ በቃ የያዙትን ዕውቀት በሙሉ ሳያወጡት ይቀርቡና እንግሊዝኛ ማውራት አልቻልኩም የሚሉ ሰዎች አሉ። ግን ዕውቀቱ በጣም አላቸው። ልክ ቁጭ ብለን እንደዚህ ስናወራ በቃ ማለት የሚገርማችሁ እኮ ነው ያላቸው ዕውቀት፣ ግን በራስ መተማመን ስለሌለ ይፈራሉ። ስለዚህ እንግሊዝኛ ማውራት ከፈለጋችሁ ወይም ደግሞ መማር ከፈለጋችሁ መጀመሪያ መገንባት ያለባችሁ ነገር ውስጣዊ ነገር ነው። በራሳችሁ መተማመን አለባችሁ። ከሰው ጋር ስታወሩ ያ ሰው እናንተ ስላወራችሁ ያወራችሁት ነገር ትክክል ይሁን አይሁን እሱ ጃጅ ማድረግ አይችልም ወይም ደግሞ መፍረድ አይችልም። እሱም ሰው ነው፣ ሊያጠፋ ይችላል ወይም ሊሳሳት ይችላል። እሱም ራሱ ድክመት ሊኖረው ይችላል። እናንተ ድክመታችሁ ቋንቋ ሊሆን ይችላል። የዛ ሰው ደግሞ ራሱን የቻለ ድክመት አለው። ስለዚህ ማንም ሰው ያለ ድክመት ወይም ደግሞ ፍጹም ሆኖ አልተወለደም። ያለብንን ችግር እንዴት እንፍታው የሚለው ነገር ነው ማወቅ ያለባችሁ እንጂ ያ ነገር በራስ መተማመን ስለሌላችሁ ብቻ ፈርታችሁ ራሳችሁ እንድትገድቡ ማድረግ የለባችሁም ማለት ነው። ይሄ አንደኛው ነው የኔ ጠንካራ ጎኔ ጠቀመኝ ብዬ ቋንቋን እንድችል ወይም እንግሊዝኛ ቋንቋ በቶሎ በፍጥነት እንድማር ያደረገኝ እሱ ነው። ሌላኛው ብዬ ያመንኩት ለውጥ ፈላጊ ነኝ። ለውጥ ፈላጊ ስላችሁ
ላይፍ ባጠቃላይ በህይወት ላይ ከድሮም ጀምሮ አንድ ነገር በቃ ካለሁበት ላይፍ ወጥቼ የተሻለ ህይወት ይሄን እንደዚህ ማድረግ ፈልጋለሁ፣ ይሄን ደግሞ ሲመጣ ይሄኛው እንደዚህ ማድረግ ፈልጋለሁ፣ ይሄኛውም ሲመጣ እንዲህ ማድረግ ፈልጋለሁ ብዬ ሁሉ ጊዜ ለውጥ ፈላጊ ነኝ ማለት ባለሁበት አልቀጥልም። ባለሁበት ስታግናንት ሆኜ እንትን ማድረግ አልወድም። ይሄ ስቴቢሊቲ ሌላ ጉዳይ ነው። ግን ደግሞ ባለሁበት ልክ እዚህ ጋር ኮምፎርት ዞን ሲሰማኝ ወንደ ምቾት ሲሰማኝ አይ ይሄ ነገር ትክክል አይደለም፣ ከዛ በኋላ ወደ ሌላው ነገር ላይ ራሳችሁን ሁሉ ጊዜ ቢዚ የምታደርጉበት ነገር መሆን አለበት። አለዛ ይሄ ክፍተት እኔን ደማም ነው ከሆነ ወይም ከላይፍ ኤክስፒሪየንስ ካገኘሁት ነገር ልክ ጊዜ በባዶ ጊዜ ሲገኝ ያ ባዶ ጊዜ በነገራችን ላይ ኃጢአትን ለመስራት ልንጠቀመው እንችላለን። መጥፎ ነገሮችን ልናስብባቸው ጊዜ ሊኖር ይችላል። ምክንያቱም ያቺ ጊዜ ናት ሰይጣን የሚጠቀምባት ማለት ነው። እኛ ልክ ብቻችን ስንሆን ወይም ደግሞ ልክ በቃ ምንም አይነት ነገር ማድረግ ማናደርግበት ሰዓት ላይ ሲሆን ያቺ ሰዓት ይጠቀምበትና እኛን የሚጎዳን ነገር በአይምሯችን ላይ ይከታል ማለት ነው። ስለዚህ ከዛ ቦታ ላይ ለመራቅ ሁልጊዜ ለውጥ ፈላጊ ነበርኩኝ። ይሄኛውም ሲሰራ ልክ ይሄኛው ጨርሼ ደግሞ ሌላውን ነገር፣ ይሄኛው ሲጨርስ ደግሞ ይሄኛውን ነገር እንዲህ ያልኩ ነበረ። እንግዲህ ከወጣትነት ጀምሮ ወይም ደግሞ በዚህ በቲኔጅ እድሜ ላይ የጀመረኝ ባህሪ ነው። እንግዲህ ህፃን እያለሁ አላውቅም፣ ትዝ አይለኝም፣ ግን በዛ ጊዜ የተፈጠረው ነገር ነው። ስለዚህ እናንተንም ለውጥ ፈላጊ ብትሆኑ ምን ይሆናል መሰላችሁ? ምቾት አይመቻችሁ ማለት ምቾት ውስጥ ስትሆኑ ምን ይፈጠራል? አይ ይሄ ነገር አልተመቸኝ ማለት ምቾት አገኛችሁ። ከዚህ በኋላ ደግሞ ሌላ ነገር ደግሞ ይሄ የሚያለፋችሁ ነገር ትፈልጋላችሁ፣ ይሄኛው የሚያለፋችሁ ነገር ትፈልጋላችሁ። እንዲህ እያለ ሲመጣ ለውጥ ፈላጊ ስትሆኑ ምን ይሆናል ማለት ነው? ልክ በዚህ ቋንቋ ላይ ስትወስዱት ዛሬ የሆነ ነገር ተማራችሁ እንበል፣ የሆነ ነገር አገኛችሁ፣ በቃ በስማ ምርጥ ነው ብላችሁ እዚህ አትቀሩ፣ እዚህ ላይ አታቆሙ፣ ትቀጥላላችሁ ማለት ነው። ለውጥ ትፈልጋላችሁ፣ ሌላ አዲስ ነገር ትሻላችሁ ማለት ነው። እንደዛ ቢሆን የተሻለ ይሆናል። ይሄ ሁለተኛ በውስጣዊ ጎን ብዬ የማስበው የጠቀመኝን የነገርኳችሁ ማለት ነው። ሶስተኛው በራሴ ተስፋ ቆርጬ አላውቅም። ብዙ ህይወት ውስጥ ያጋጥሙኝ ነገሮች፣ ተስፋ የሚያስቆርጡ ነገሮች ቢኖሩም ወይም ባልፍበትም በዛ ነገር ላይ ማለት ነው ተስፋ ቆርጬ አላውቅም። ሁሉ ጊዜ በቃ የምለው ምንድነው ያው ሰው ልጅ እዚህ ላይ ምድር ላይ ሲፈጠር ዓላማ አለው። ያ የመጣበትን ዓላማ ቢያንስ አሳክቶ መሄድ አለበት። ደግሞ ሰው ልጅ ሲፈጠር ምድር ላይ ለራሱ ብቻ አይደለም የተፈጠረው ብዬ ነው የማምነው እኔ። ለራሳችን ብቻ ከተፈጠርንማ በቃ ሲጀመር ለምንስ ተፈጠረ? ሰው ለራሱ የተፈጠረ ከሆነ ሎጂክም አይደለም፣ ወይም ደግሞ በአመክንዮ ብናስበው ለራሱ ብቻ ሊፈጠር አይችልም ሰው። ስለዚህ ለማህበረሰቡ ሊሆን ይችላል፣ በዙሪያው ለወላጆቹ ለቤተሰቦቹ ሊሆን ይችላል፣ ለሀገርም ሊሆን ይችላል፣ ለዓለም አቀፍ እንደዚሁ ለዓለም በሙሉ ሊሆን ይችላል የተፈጠረው ማለት ነው። ለዛ ነው አሁን እነዚህ ታዋቂ የሚባሉት ወይም ደግሞ ተጽዕኖ ፈጣሪ የሚባሉት እንደ በሳይንስ ላይ በኖሌጅ ባጠቃላይ እንደዚህ ምድራችን እንደዚሁ በተለያየ እውቀት ያንበሸበሹ ተጽዕኖ ፈጣሪ የነበሩ ሰዎች ለራሳቸው ብቻ ስላልኖሩ ነው፣ ለዓለምን ነው የኖሩት። ባጠቃላይ አልበርት አንስታይን በሉት፣ ፊዚክስ ላይ ምንም ያደረጉት ባለሙያዎችን በሉት፣ ኤሌክትሪሲቲ የፈጠሩልን ሰዎች በሉት፣ እነዚህም በሙሉ ምክንያት ስላላቸው ብሎ ያስቡት። ምክንያት አለ፣ ምድር ላይ የመጣሁበት ምክንያት አለ፣ ያን ምክንያት እንትን ማድረግ አለብኝ፣ ማሳካት አለብኝ ብሎ የመጡት። ስለዚህ እኔም እንደዛ ነበር የማስበው። ተስፋ አልቆርጥም። አንድ ነገር ዛሬ ከጀመርኩኝ ካልተሳካ በቃ አልተሳካም ነው፣ ሌላ መሞከር ነው። ሌላኛው እንደዚሁ 7 ጊዜ በወድቅ 7 ጊዜ መነሳት እንዳለ አምናለሁ። ስለዚህ ተስፋ ስላልቆረጥኩኝ በአንድ ነገር ላይ ወደሚቀጥለው ሲሄድ ይሄድኩ ምን ሆነ ማለት ነው። በዚህ በቋንቋ ላይ ስመጣ ምን ጠቀመኝ? ዛሬ የከበረኝን ነገር ወይ በቃ ከዚህ በኋላ ይሄ ለኔ አይደለም፣ እንግሊዘኛ ለኔ አይደለም ብዬ አልተውኩት። በቃ ይሄንን አደርጋለሁ ብዬ እቀጥል ነበረ። ተስፋ አልቆርጥም ነበረ። ስለዚህ እናንተም ይሄንን እመክራችኋለሁ። ቋንቋ መማር ከፈለጋችሁ ትንሽ ተስፋ አስቆራጭ ወይም ተስፋ የሚያስቆርጡ ነገሮች ሊያጋጥሟችሁ ይችላሉ። ተስፋ አትቁረጡ። በደንብ እውቀቱ ካገኛችሁ በኋላ ወይም ደግሞ ራሳችሁ መተማመን ካገኛችሁ በኋላ በእርግጠኛነት እንግሊዘኛ ከባድ ይሆናል ብዬ አላስብም። ከዛ በኋላ እስካሁን ድረስ የነገርኳችሁ ውስጣዊ ነገሮች ናቸው ማለት እነዚህ በመኖራቸው እንግሊዘኛ ቶሎ እንድለምድ ወይም ቶሎ እንዲቀለኝ ያደረጉኝ ነገሮች ናቸው። አሁን ወደ ውጫዊ ነገሮች ደግሞ ወይም ውጫዊ ያደረጉት ወይም ተጽዕኖ ያደረጉብኝ ነገሮች አሊያም ደግሞ በማድረጌ እንግሊዘኛ ቋንቋ እንድለምድ ያደረጉኝ ነገሮች እነግራችኋለሁ። በመጀመሪያ አርአያ ነበር። አርአያ ወይም ደግሞ አርአያ የሚባለው በአማርኛ አርአያ ማለት ሜንተር ማለት ነው። ሜንተር ደግሞ የነበሩን ደግሞ በእኛ በቲኔጅ እድሜ ላይ ባለንበት ሰዓት ላይ እኔ ትዝነን የሚለኝ ፊልሞች በጣም ወድ ነበር። በጣም እንደውም በቃ እናቴ በተለይ በጣም ትቆጣኝ ነበረ። በቃ ፊልም አንዴ ከጀመርኩኝ ምንም ብትጠራኝ ምንም ብታደርግ አልሰማም። በቃ እዛው እንዳፈጠጥኩ ፊልሙ ያልቃል ማለት ነው። ሽንት ቢወጥረኝ በሉት ውሃ ቢጠማኝ በሉት አልንቀሳቀስም። በቃ ፊልሙን ቁጭ ብዬ አይ ነበረና
በወቅቱ እንግዲህ ያው እንደዚህ አሁን ዲሽ ምናምን አልነበረም። ቢኖርም ወይ ጎረቤት ጋር ሄደን እናይ ነበር ከጓደኞቼ ጋር ምናምን። ምክንያቱም ያው ውስን ሰዎች ነበረ ዲሽ የነበራቸውና እንደዛ ነበረ። አለ ቢሄድ ደግሞ ወይ በሲዲ ነበረ ምናመጣው ሰው እሱም ፊልም ቁጭ ብዬ ፊልም አይመለከት ነበረ እና እንዲሁ ሳረግ ፊልሞች ላይ በጣም አራያ ያረኩት አንድ አክተር አለ ዳንዘል ዋሽንግተን ይባላል። ዳንዘል ዋሽንግተን ታውቁታላችሁ ብዬ አስባለሁ። ይሄ ሰውዬ በጣም በቃ የሚሰራቸው ፊልሞች በጣም ይማርኩኝ ነበር። እናም አንዳንድ አክሽን ፊልሞች ነበሩ በእርግጥ እነ ባድ ቦይስ ብሏቸው እንደዚህ እንግዲህ በእኛ ጊዜ የተነበሩት ምርጥ ፊልሞች የነበሩት እነሱን ስመለከታቸው the way they spoke English የሚያወሩበት መንገድ በጣም ገራሚ ነበርና እንደነሱ ማውራት እፈልጋለሁ ብዬ ነው ያኔ ነው ፍላጎት የጀመረው። በቃ ፊልሙን ስመለከት እነዚህ ሰዎች እንደዚህ እኔ በቃ ያኔ ፊልም እንዳልኳችሁ ነው በጣም ደስ የሚል እንትን አለው እና በቃ ካፈጠጥኩኝ ነውና እዛ ውስጥ ስመለከት ያለውን ነገር በቃ ልክ እንደነሱ ማውራት እፈልጋለሁ ብዬ ወሰንኩኝ። እንዳልኳችሁ ቀደም ብዬ ውስጣዊ ነገሮች ስለነበሩ እነሱም ደገፉኝ ማለት ነው። ስለዚህ እናንተም እንደዚሁ አርአያ በተለይ የግድታ በፊልም ብቻ አይደለም ግን እዛ ውስጥ በአንድ ኢንዱስትሪ ወስዳችሁ ሚውዚክ ሊሆን ይችላል፣ ፊልም ሊሆን ይችላል፣ መጽሐፍቶች ሊሆኑ ይችላሉ። አንድ ሰው ብቻ ደስ የሚያሰኛችሁ ነገር ካለ ልክ እንደዛ ሰው መሆን እፈልጋለሁ ብላችሁ የምታስቡ ሰው አርአያ ያስፈልጋችኋል። አረ ነው እኔ በዚህ ማምናለሁ። አርአያ ከሌለ አሁንም እንትን ላይ ራሳችሁ መሆን አንድ ነገር ነው። ግን ቢያንስ ልክ እንደዛ ሰው መሆን እፈልጋለሁ ስትሉ በመሃል ስትሄዱ ራሳችሁን ታገኛላችሁ ብዬ አምናለሁ። እኔ ግን አትሊስት የሆነ አርአያ ቢኖራችሁ ፊት ለፊት ጎል አለ ወይም ደግሞ አላማ አለ፣ እቅድ አለ። እንደዛ ሰው መሆን እፈልጋለሁ ስትሉ ምን ይሆናል ማለት ነው? ያ ይቀላችኋል። ይህ አንደኛው መንገድ ነው ማለት። ሁለተኛው ፊልሞችን ሳዳምጥ በጣም ከባድ የሆነ ኤክስፕሬሽንስ ወይም ደግሞ ሀረጎች አዳምጥ ነበር እና የከበዱኝ ነገሮች ምን አደርጋለሁ? ደጋግሜ አዳምጣቸዋለሁ። ደጋግሜ እስኪ ማለት አንዳንድ በዛን ሰዓት ላይ ደግሞ እንትን አልነበረም፣ ይሄ ጉግል ትራንስሌሽን ምናምን አልነበረም በወቅቱ ትዝ እስከሚለኝ ድረስ ማለት ነው። ከዛም ምን አደርግ ነበረ? በቃ ያዳመጥኩት ነገር በደንብ ካልገባኝ ወይ ምናልባት ፊልሙ በሰብታይትል እስኪለቀቅ ድረስ እጠብቃለሁ ያን ነገር ለመረዳት ማለት ነው። ምን እንደሆነ በደንብ ስለማይደመጥ በወቅቱ ቢገባኝም ባይገባኝም ያሉትን ነገር ደግሜ እለው ነበር። ቢገባኝም ባይገባኝም በቃ የሰማሁትን ነገር መልሼ እል ነበር። ስለዚህ ያዳመጥኩት በደንብ ካዳመጥኩት በኋላ ግን ምን አደርገዋለሁ? መልሼ እለው ነበር። በዛን እንዳልኳችሁ ነው አላቆም ነበር ትርጉም ምን እንደሆነ ራሱ ግን በማለቴ ምላሴ እየለመደ መጣ እና እየቀለለው መጣ። የመደጋገሚን ነገር በጣም እሱ ነው መሰለኝ የጠቀመኝ። ስለዚህ እናንተም ያው ማዳመጥ ያስፈልጋል። በደንብ ማዳመጥ ይጠበቅባቸዋል። አሁን ደግሞ ዘመኑ ምርጥ ነው፣ ለእናንተ በተለይ በጣም ምርጥ ነው። ሁሉም ነገር የተሟላ ነው። ዩቲዩብ ላይ በሉት፣ ፊልም ላይ በሉት፣ ኔትፍሊክስ ላይ ብትገቡ በሰብታይትል አይታችሁ ምን እንደተባለ ራሱ አይታችሁ ትርጉሙ እንደሆነ ማየት ትችላላችሁ ማለት ነው። ይሄ አንደኛው መንገድ ነው። ሶስተኛው መንገድ የራሴ መዝገበ ቃላት ነበረኝ። የራሴ መዝገበ ቃላት ስላችሁ መዝገበ ቃላት አልነበሩም ማለት አይደለም፣ ነበሩ። ግን እያንዳንዷን መዝገበ ቃላት እያንዳንዱ መጽሐፍ እንግዲህ አንብባችሁ እስኪ መዝገበ ቃላት ስንት ሺህ ምናምን ቃል ያለበት ቁጭ ብዬ እሱን አላነበውም ነበር። ምን አደርጋለሁ? ያዳመጥኩትና የማውቀውና ማላውቀውን ከዛ በኋላ ነው እንግዲህ እንትን ማድረግ የጀመርኩኝ። ቃላቶቹን መጻፍ ጀመርኩኝ። የሰማኋቸው ቃላቶች ከዛን እጽፍ ነበርና አንዳንድ ጊዜ ስፔሊንግ ራሱ ሳሳት ነበር። ማለት ስፔሊንጉ ትክክል ባይሆንም ራሱ ብቻ እጽፈው ነበርና ከዛን ሄጄ እፈልግ ነበር የት መጽሐፍ መዝገበ ቃላት ላይ ከዛን ትክክለኛው ስፔሊንግ ካረጋገጥኩኝ በኋላ መልሼ ደብተሬ ላይ ጽፈው ነበር፣ አስተካክለው ነበር። ታዲያ ቃላቶቹን ብቻ አይደለም ጽፋቸው ነበር፣ ቃላቶቹ ከማጋ እንደነበረ የተባለው ብዬ ልክ ያዳመጥኩት ቪዲዮ አለ አይደል? ያን ቪዲዮ ወይም ፊልም በመሃል ላይ የተባለው ነገር ቃሉን ብቻ ነጥያ ላይ የተባለውን በአጠቃላይ አረፍተ ነገር ወይም ሐረጉን ተመልክቼ ነው ደግሜ መልሼ የሚጽፈው። ግን ያላወቃቱን ቃል መጀመሪያ ነጥያ አስቀምጣት ነበር። ከዛን ምን እንደሆነች ከተረዳው በኋላ መልሼ ደግሞ እዛ ሐረግ ላይ ወይም አረፍተ ነገር ላይ አስገባት ነበር። ይሄም በማድረጌ የጠቀመኝ ነገር ነው ብዬ አስባለሁ። ስለዚህ እናንተም ልክ እንደዚህ አይነት ቃላቶች ማታቋቸው ቃላቶች ከሰማችሁ አንድ ፖዝ አድርጉና ከዛ በኋላ ያን ቃል ምን እንደሆነ ከዛን ከነ ሐረጉ ከተባለው ሐረግ ከማጋ እንደመጣ ማወቅ ስላለባችሁ ማለት ነው ከነ ሐረጉ በመዝገበ ቃላታችሁ ላይ መጻፍ አለባችሁ። ስለዚህ ትንሽ ደብተር ያስፈልጋችኋል ማለት ነው። እንግሊዝኛ መማሪያ ብለን እናስቀምጠውና የመዝገበ ቃላትን በሉት ሌላም ነገሮች የምትጽፉበት የእንግሊዝኛ ደብተራችሁን ከጎናችሁ እንዳይለይ። አራተኛ ያደረግኩት ነገር በወቅቱ እንግዲህ ያው ሁላችን ወጣቶች ነበርን የትምህርት ቤት ሃይ ስኩል ላይ ስንማር ምናምን፣ ግን ጓደኞች ነበሩ። ጓደኞችም አንዳንዱ ፓሽን ያልነበራቸው ሰዎች ነበሩ። ስለ እንግሊዝኛ ጭራሽ እንግሊዝኛ የሚባል ነገር በጎናቸው እንኳን ማያልፍ ወይም ደግሞ አይወዱትም። በአጠቃላይ ሌላም ሰዎች ደግሞ ነበሩ እንግሊዝኛ በደንብ የሚወዱና በቃ ልክ እንደ ነፍሳቸው በቃ ኢቭን እንኳን የሚያወሩት ነገር እንኳን ትክክል ይሆን አይሆን በቃ ዝም ብለው የሚለፈሉ ሰዎች አልነበሩ።
እንግዲህ ከጎናችሁ ምናልባት የምታውቋቸው ሰዎች ካሉ በጣም መበረታታት አለባቸው። ምክንያቱም ድፍረት አላቸው። እነዛ ሰዎች ቶሎ ይለምዳሉ። ብቻ ነበሩ ከጎኔ የነበሩ ሰዎች የማውቃቸው ጓደኞቼ እንግሊዝኛ ይሉታል። ትክክል ሆነ አልሆነ በቃ ይሉታል። ከዛን ከነሱ ጋር መቀላቀል ጀመር። ስንቀላቀል ያው በፓሽኑ ወይም ደግሞ እነዚህ የሚወዳቸው ነገሮች ላይ የምትወዱት ነገር ካለ እኔ ማነው እንደዛ ነው። አንድ የምትወዱት ነገር አለ፣ እግር ኳስ አለ ብለን ትወዳላችሁ ብለን እናስብ። ሌላም ነገር ምግብ ትወዳላችሁ ብለን እናስብ። ከነዛ ግሩፕ ጋር ስትቀላቀሉ ትስማማላችሁ። ለምን? የሚያስማማችሁ አንድ ነገር ስላለ ማለት ነው። ይሄንን ነው መሰለኝ እኔም ራሴ የተመቸኝና በዙሪያ የነበሩት ጓደኞቼ ሁሉም አይደሉም ግን ውስን ነበሩ። እነዛ ጋር ከነሱ ጋር ምን ማድረግ ጀመርን? ያሁን እንግሊዝኛ ስላለ ሙዚቃ እናዳምጣለን፣ ፊልሞች እንደዚህ እኮ ተብሎ ምናምን አለ አይደለ እናወራለን ሁላ በቃ ትክክል ሆነ አልሆነ በቃ እናወራለን። ከዛ በኋላ እንደዚህ ማድረግ ስንጀምር እርስ በርሳችን መተራረም ጀመርን ማለት ነው። እዚህ ጋር ትክክል አልነበረም፣ እዚህ ጋር ትክክል ነበረ፣ እዚህ ጋር እንደዚህ መስተካከል አለበት፣ ይሄን መደረግ አለበት የሚለውን ሐሳብ ከዛ የመነጨ ነው። ስለዚህ እናንተም መክራችሁ እንግሊዝኛ እናንተም እንግሊዝኛ ትወዳላችሁ መማር ትፈልጋላችሁ ብዬ አስባለሁ አብዛኛዎቻችሁ እዚህ ጋር ያላችሁት። ስለዚህ በዙሪያችሁ ያሉት ሰዎች እንግሊዝኛ በጣም የወደዱና ማውራት የሚፈልጉ ሰዎች ከነሱ ጋር ተቀላቀሉ። ለምን ይሆናል? ስትቀላቀሉ ምን ታረጋላችሁ? በአንድ ቦታ ላይ ቁጭ ብላችሁ ስትሆኑ ምን ታረጋላችሁ? እንግሊዝኛ ታወራላችሁ ማለት ነው። ስታወሩ ደግሞ የቀለላችሁ ይመጣል። ይሄ አንደኛው መንገድ ነው። ሌላው ያረኩት ነገር ከረምቤ እንደነገርኳችሁ ከጓደኞቻችን ጋር እንዳለ ሆኖ እንደራሴ እኔ ማረገው ምንድነው ዋት እንግሊዝኛ፣ ከሰዓት እንግሊዝኛ፣ ማታ እንግሊዝኛ ነበረ ውሎ ይባጠቃላይ። ምክንያቱም ሌላ ቋንቋ የራሴ ነው ብዙም የሚያስጨንቀኝ አልነበረም። ግን እንግሊዝኛ በቃ በጣም ከመውደድ የተነሳ እንዳልኳችሁ እንደ ዴንዘል ዋሽንግተን ለማውራት እንደነ ዊል ስሚዝ ለማውራት በጣም እጥር ነበር። በቃ ልክ እንደነሱ I gotta speak like them በቃ እንደዚህ ነበረ ውስጤና ዋት እንግሊዝኛ ማስበው ነገር በሙሉ እንግሊዝኛ ነው። ከሰዓትም እንደዛው ትምህርት ቤት ላይ ሳለን ስንወጣም ከጓደኞቻችን ጋር እንደዚሁ ስናወራ መንገድ ላይ እንዲሁ በቃ ጊዜው እያለፈ እንግሊዝኛ ምንድነው ማውራት ጀመርን ማለት ነው። ሰው አሁንም ለእናንተ መክራችሁ እንግሊዝኛ የህይወታችሁ አንድ አካል ማድረግ አለባችሁ። ጠዋት፣ ከሰዓት፣ ማታ ሁል ጊዜ እንግሊዝኛ ብላችሁ ማሰብ አለባችሁ። ማሰብ ብቻ አይደለም መተግበርም አለባችሁ፣ ማውራት አለባችሁ። ማንበብ ካለባችሁ ማንበብ አለባችሁ፣ መጻፍ ካለባችሁ መጻፍ አለባችሁ፣ ማዳመጥ ካለባችሁ ማዳመጥ አለባችሁ። just your life has to be related to English። በቃ ለእንግሊሽ በጣም ቅርብ መሆን አለበት። ይሄ አምስተኛው ያረኩት ተግባር ነው። በቂ አይደለም የሚለው ደግሞ ሐሳብ ብዬ ስለማምን ነው። ኢምፕሩቭመንት የሚለው ነገር ያስፈልጋል ብዬ ስለማምን ነው። ማለትም ቀደም ብለን ያነሳነው ሐሳብ ነበረ ካስታወሳችሁ፣ መሻሻል ያስፈልጋል ሁልጊዜ። መሻሻል ደግሞ የሚመጣ ምንድነው? አዲስ ነገር ለውጥ ከመሻት የመጣ ነገር ነው። እኔም እንደዚሁ መጨረሻ ላይ ምን አረኩኝ? ሁልጊዜ ዛሬ የተማርኩትን ነገር ወይም ዛሬ ያወቅኩትን ነገር በቂ ነው ብዬ አላምንም። አሁንም ሌላ ነገር ሁሌ አዲስ ነገር ያስፈልጋል። ይሄን አወቅኩኝ፣ ይሄን ቻልኩኝ፣ በቃ ይሄን ከዚህ በኋላ ካወቅኩኝ በኋላ የሚቀጥለውን ምን ሊሆን ይችላል? ዛሬ የተማርኩት ሐረግ ይሄን ሐረግ ነው፣ ነገ ደግሞ ምን ሐረግ እማራለሁ፣ ከነገ ወዲያ ምን እማራለሁ፣ እንዲህ ያለ በየጊዜው ኢምፕሩቭመንት መሻት ያስፈልጋል። ወይም ደግሞ ለውጥ ይሄ ካላችሁበት ደረጃ ከፍ ማድረግ እንዳለባችሁ። ዛሬ ከተወሰነ እንግሊዝኛ ከያዛችሁና መግባቢያ እንግሊዝኛ ከያዛችሁ በቂ ነው ማለት አይደለም። ስለዚህ በደንብ ከዘመኑ ጋር እንድትሄዱ ምን ማድረግ እንዳለባችሁ ኢምፕሩቭመንት መሻት አለባችሁ፣ ወይም ለውጥ መሻት አለባችሁ። ዛሬ ተማራችሁት በቂ አይደለም፣ ነገ እማራለሁ ብላችሁ ማመን አለባችሁ። እንግዲህ እነዚህ ናቸው እኔ በበኩሌ ያረኳቸው እንግሊዝኛ ቋንቋ ለመማር እንደዚሁ ተምሬ ከዛ በኋላ መጨረሻ ላይ አስተማሪ እንድሆን ያደረጉኝ እነዚህ ናቸው። አሁንም ተመሳሳይ ነገሮች ማረጋቸው ነገሮች አሉ። ለውጥ ፈልጋለሁ እንዳልኳችሁ በየቀኑ አዳዲስ ነገሮችን እኔም አስተማሪ ብሆንም ግን ተማሪ ነኝ ብዬ አስባለሁ። ሁልጊዜ ተማሪ ነኝ ብሎ ካላመነ አስተማሪ አይደለም ሲጀመር ማለት ነው። ለምን ዛሬ የተማርነው እውቀት አያልቅም። እውቀት የሚያልቅ ከሆነ እስካሁን ድረስ ስንት ሺህ ዓመት ኖረናል እኮ እንደ ሰው ልጅ ቆይቷል። ግን እውቀት አያልቅም። ሁልጊዜ አዲስ ነገር ይመጣል። ስለዚህ ሁልጊዜ መማር አለበት ሰው። ሁልጊዜ አዲስ ነገር ምን እንደተፈጠረ ምን አዲስ ነገር መጣ ብሎ ራሱን አፕዴት ማድረግ አለበት። ስለዚህ ይሄን ይመስላል እንግዲህ የዛሬ ቪዲዮ። እንዳልኳችሁ የምክርም በሉት ሐሳብም በሉት ይጠቅማቸዋል ብዬ ያሰብኳቸውን ነገሮች ናቸው የነገርኳቸው። እውነትም ደግሞ የተገበርኳቸው ነገሮች ናቸው እንጂ ቀላቅዬ ወይም ደግሞ ፈጥሬ የነገርኳችሁ አይደለም። እውነትም ያለፍኩባቸው ነገሮች ስለሆኑ ማለት ነው። ስለዚህ በዚህ ሁኔታ ያለፋችሁ እንደሆነ በዚሁ አጋጣሚ ይህንን ሐሳብ ተጠቅማችሁ እንግሊዝኛ ተናጋሪ እንድትሆኑ ይጠቅማችኋል ብዬ ያሰብኳቸው ነገሮች ናቸው። ስላዳመጣችሁኝ ከኔ ጋር ዛሬ እንግዲህ ከልብ ወደ ልብ እንድናወራ ስለፈቀዳችሁልኝ ክብር ይሰማኛል። በሚቀጥለው እስክንገናኝ ድረስ በቸር እንቆይ። ሰላማችሁ